ለሩታ ጥላቻዋን አሳይታለች። ጋሽዬና ሩታ ተገናኝተዋል። በሩታ ማርገዝ በጣም ደስ ብሏቸዋል ማለት ነው። አብርሽንም ሆነ ሩታን ለማስታረቅ ቃል ገብተውላቸዋል። በጣም ነው ደስ ያለኝ። እንኳን ደስ ያላችሁ። በእውነት እኔ ዴቭን ሳላደንቀው አላልፍም። ቡዜ ግን በጣም አስመሳይ መሆንሽን አይተናል ማለት ነው። እና መቼም ይሄ ነገር እኮ የሁለቱ የአብርሽና የሩታ ጉዳይ ነው እንጂ ምንም ወንድምሽ ቢሆንም የሚጎዳው ነገር አላደረገችም። ነፍሰ ጡር ነኝ አባትነቱን እንዲያውቅ ነው የነገርኩት ማለቷ ስህተት ነው ብዬ አላምንበትም። እኔ አላምንም ማለት ነው። እና ስህተት አልሰራችም። አብርሽን የሚጎዳ ነገር አላደረገችም። ግን ከወንድሜ ራስ ውረጂ፣ የራሱን ህይወት ይኑርበት። አንዴ ከአብርሽ አንዴ ከደስታ እያልሽ ለምንድን ነው ነገሩን በዚህ ልክ ነፍሰ ጡር ነኝ ብለሽ የመጣሽው ብላታለች ማለት ነው። እንደዚህ አልነበረም ሩታ መናገር የነበረብሽ። እንግዲህ ጥላቻዋን አሳይታለች። እያስመሰለች እንደሆነ አውቀናል ማለት ነው። እሱም ምንድን ነው እንደ አሁን ለምሳሌ ዴቭን አይታችሁ ከሆነ ሩታን ሲያናግር የነበረበት አነጋገር በጣም ነው ደስ የሚለው። የሩታን ስሜት በማይጎዳ ወንድሜንም አምጥቼ ሁሉንም ነገር እጠይቀዋለሁ ፊት ለፊት እያለ ይገኛል። ማረጋገጫ ደግሞ እንዲሆነን እውነትሽን ከሆነ እኔ በጣም ነው ደስ የሚለኝ። ስለዚህ የሐኪም ቤት መረጃ ሄጄ ላስመርምርሽና ፍቃደኛ ከሆንሽ ነው ያላት። ፍቃደኛ እንኳን አይደለሁም ብትል እያስገደዳት አይደለም ማለት ነው። እና ተረድቷታል። ሩታም እኔ ከእንግዲህ ማውራት የምፈልገው እኔን የሚረዳኝ እንጂ ተቃራኒ የሚመልስልኝ አልፈልግም እያለች ትገኛለች። በእውነት ወታችሁ እንደዛ መነጋገሩ እንዴ ሼም እኮ ነው፣ ሼም ነው። በጣም ነው የሚያሳፍረው ማለት ነው። እና ወንድምሽን የሚጎዳ ነገር አላደረገችም። ከአብርሽ ምንም እንደማትፈልግ ግን አባትነቱን እንዲያውቅ ልጅ በሆዷ ውስጥ እንዳለ አሳውቃለች። ብዙ ሚዲያው ላይ አይታችሁ ከሆነ እሱ አያቅም ነበረ እኔ ነፍሰ ጡር እንደሆንኩ እያሉ ብዙዎች እንግዲህ የተለያዩ ሶሻል ሚዲያ ላይ እየቀረቡ አባታቸውን የሚያፈላልጉ እናቶች አይተናልና ይሄን እንዳይፈጠር ካሁኑ አሳውቀዋለች። ገና እኮ ነው ልጁ ገና የ3 ሳምንት ነው ብላለችና ፈጣሪ ጤነኛውን ልጅ ይስጣት። ልጅ ደግሞ ጸጋ ነው፣ የሚጠላ የለም። እውነቴን ነው። ቡዜ ማድረግ የነበረብሽ ወንድምሽን ወደ ትዳሩ እንዲመለስ ቢያንስ ካጠገቡ ያለችዋን ሄርሜላን ማባረርና ትዳርክ ነው የሚሻልክ ብለሽ እሱንም ተቆጥተሽ ተቻልሽ ሁለቱን አስማምታችሁ አንድ ጋር እንዲቀጥሉ ማድረግ ነው እንጂ ገና ለገና ልጁ የደስታ ነው እያልሽ ሩታን በዚህ ልክ ጥላቻሽን አሳይተሻል። ምን ያህል እንደምትጠያት አይተናል ማለት ነው። እኔ በፊት እውነቴን ነው የምላችሁ ቡዜን በጣም ነበር የምወዳት። ለምን ከወንድሟ ጎን አልነበረችም፣ ከሩታ ጎን ነበረች። ብዙ ጊዜ ቪዲዮ ላይ ስትቀርብ ከሩታ ጎን ነበረች። ሩታ ማታ እንግዲህ ስለ ቡዜ እውነታውን ተናግራለች። ምን ያህል አስመሳይ እንደሆነችና ሶሻል ሚዲያ ላይ ቪዲዮ ላይ የምታወራውና በውስጥ እንግዲህ ለአብርሽ የምትመክረው ምክር የተለያየ እንደሆነ ሩታ ራሷ እንግዲህ በአንደበቷ አዋርዳታለች እዛ ጋ ማለት ነው። ቢሆንም ቡዜና ሩታ ያው እኩያሞች አይደሉም። በታላቅነቷ ልትከበር ይገባል እላለሁኝ። ማንም ሰው ደግሞ የእናንተ መብት ተነካ እኔም ብሆን ዝም አልልም፣ እናገራለሁኝ። ምናልባት እሷን ስትናገሪ ለምንድን የሆነ ክብር የሌለሽ ሩታ ልትሉ ትቻላላችሁ። ጫን ብላ የመጣችው ቡዜ ናት እንጂ ሩታ አልነበረችም። እውነቱን ለማወቅ መጣች። እውነቱን ለማወቅ ደግሞ ከመጣሽ ቡዜ እንደዚህ አልነበረም። ቢያንስ ሩታን አረጋግተሽ በሰላም አውርተሻት እንዴት እንደተፈጠረ ብትጠይቂያት ልታስረዳሽ ትችላለች። ሴት ነሽ መቼም ስሜቱ ይገባሻል። ይሄ ጉዳይ ደግሞ ማስረዳት የነበረበት አብርሽ ነው። በስተት አዎ ተፈጥሯል። እኔ ያኔ ትንሽ ቀማምሼ ስለነበረ ራሴን አላውቀውም። እንዴት ነው ራሱን የማያውቀው?
ራሴን አላውቅም የሚለው እንዴት ነው ታዲያ? ሩታ ነች እንዲያስረገዝ ያንተው። ኧረ በጣም ነው ግራ የሚገባው በእውነት። ራሱን የማያውቅበት ምክንያት ምንድን ነው ማለት ነው? ይሄ ነገር ከተፈጠረ እንዴ መቼም እኮ ሞቶ አይደለም ህይወቱ በህይወት እያለ መሰለኝ ግንኙነት ያደረጉት። ስለዚህ በአንድ ደቂቃም ያው ሊረገዝ ይችላል። እውነቴን ነው። መቼ ሩት አብርሽና አንቺ መቼ ከአንቺ ጋር ኖሮ መቼ ከአንቺ ጋር አድሮ ነው ማደሩን አብሮ መተኛቱ መቼም እየወጣ እህቴ ከዛሬ ከሩታ ጋር ልተኛ ነው ላደርግ ነው ብሎ እኮ ግልጹን አይነግርሽም አደል? ይሄ ደግሞ የሁለቱ ጉዳይ ነበረ። አብርሽ ዛሬም ሆነ ነገም ሩታን ይወዳታል፣ ግን የያዘው ነገር ይዞታል። አንደኛ ይሉንታ የሚባል ነገር በጣም ተጫጭኖት ጭንቅላቱን እያወዛገበው ይገኛል ማለት ነው። እና እሱም ምንድን ነው ሄርሜላ ያው ብዙ ነገር ስላደረገችለት እሷን ትቶ ከመጣ ደግሞ እዚህ ጋር ሩታም ትጎዳኛለች ስለሚል እሱ አሁን ሁለት ቤት እየሆነ ነው። አብርሽ ሁለት ቤት ማለት ነው። ሄርሜላ ጋም ሩታ ጋም ማለት ይፈልጋል። ስለዚህ አንዱን ቁርጡን ወቅና አንዱ ጋር ቁጭ በል። ያው ብዙዎቻችሁ ደግሞ ቡዜም እንዳለችው አርግዣለሁ ብለሽ አብርሽን ወደ ራስሽ ለመሳብ ያደረግሽው ድራማ ነው እንጂ እርጉዝ አይደለሽም ብላታለች። ሩታ ደግሞ የሐሰት ቢሆን ኖሮ ዴቭን ምንም ችግር የለውም ና እንሂድና ውጤቱን ተቀብለን እንመጣለን፣ ውጤቱን ታያለክ አትለውም ነበረ ማለት ነው። ቢያንስ ምንም ቢሆን የራሷንም ክብር ትጠብቃለች። የቤተሰቧም ክብር የሩታ አለ። በሐሰት አርግዣለሁ ብላ አትልም። ይሄ ነገር ተፈጥሯል በቃ። እኛ እኮ ሴቶች ተሸካሚ ነን፣ ወንዶች ደግሞ አሸካሚ ስለሆኑ ነው እንጂ እውነቴን ነው። ይሄኔ ወንዶች ቢሆኑ ስንቴ እንዳረገዙ እንዳትጠይቁኝ ማለት ነው። እና በቃ ትንሽ ነገር ጥፋት ሁሉ እኛ ሴቶች ላይ ነው በጣም ጫና የሚደረገው። ጫናውም ትችቱም እኛ ሴቶች ላይ ነው እንጂ ወንዶቹ ላይ ምንም እየተደረገ አይደለም። ውድ ተመልካቾች፣ እኔ ግን የተሰማኝን ስሜት በዚያ አይነት ገልጫለሁኝ። ለቤቴ አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። እንኳንም ለፋሲካ ዛሬ እንግዲህ ቅዳሜ ሾር ነው፣ እንኳን አደረሳችሁ። በሀገር ውስጥም በውጭ ሀገርም ላላችሁ ፈጣሪ ሀገራችን ሰላሟን አብዝቶ ለሀገራችን ያብቃን። ሩታዬ የልዑልዬ እናት አይዞሽ፣ አንቺ ጀግና ነሽ። ያን ሁሉ ከባድ ነገር አልፈሻል፣ ዛሬም ታልፊዋለሽ ማለት ነው።